አርሰናል ሌፍት ዊንግ ላይ ማን ሊያስፈርም ነው ብለህ ስጋት ገብቶ ከነበረ ማርኬት ላይ ያሉት እነዚህ ሶስቱ ናቸው። ብራድሊ ባርኮላ፣ ኬናን ይልዲዝ እና ኒኮ ዊሊያምስ ማን ነው እና አንድሬ ቤርታ ኳይተኛም ነው ማለት የፈጠነ ኦሬዲ ዴቪድ ኦርንስቲን ቦምባ ኬናን ይልዲዝን ለማምጣት ማለት ጁቬንቱስ መሸጥ አይፈልግም። በቃ አባት የቻምፒየንስ ሊግ ንጉስ ሲያስቀይመኝ ማን ሌላ ቻምፒየንስ ሊግ ያለውን ጁቬንቱስ ልቀበቅበው ነው ማን አስፈላጊ ከሆነ ዋንጫ ያለው ስፐርስንም ራሱ ቀብቀቤ ባርኮላ ልቀበለው ይችላል። ግን ከሶስቱ ካየኸው ማን እኔ የሚመቸኝ ኬናን ይልዲዝ የመጀመሪያ ኦፕሽን ነው። ገባር ከዛላ ኒኮ ዊሊያምስ ማን አይተዋል አይደል? ስፔን ሙሉ ቶርናመንቱን በቀኝ በኩል ሞታ ፋይናል ላይ ብቻ ኒኮ ዊሊያምስ ሲመጣ ለሚን ያማል በዛ በኩል ያለ ነው የሚመስለው። ገባ ይሄ ልጅ ያስፈልገናል። ለምን አርቴታ እንደፈለገው ገባይ ነው ማለት ከሱ ግን ኬናን ይልዲዝ ይበልጣል ማለት ጁቬንቱስ ቤስት ፕሌየር መሸጥ አይፈልጉም፣ ግን በሃርድ ነው የምንወስድባቸው። ዘጋባውን ዜናውን ዴቪድ ኦርንስቲን ነው ደቅ ያደረገው። እንመነው ዴቪድ ኦርንስቲን ባለፈው ስለተጫወተብን አንድሬ ቤርታ ለምንድን ነው የምትሰጋው? ለፒኤስጂ እኮ ኬናን ይልዲዝ እኮ ለወደፊት ከበቃ ነው እንጂ እርግጠኛ አይደለንም። ገባ ላሉት ዱቄት ፕሪሚየር ሊግ ቡድኖች እኮ ማርቲኔሊ ከበቂ በላይ ነው። ማን አስፈላጊ ከሆነ ኤዜም እዛ ጋር ማጫወት እንችላለን፣ ግን አንድሬ ቤርታ የተኛም ነው ብለህ አባቴ። አሁን ይኸውልህ ቪኒሺየስ ጁኒየርን ለማስፈረም አርሰናል ገንዘቡን አዘጋጅቷል ከተባልክ የማንሽም ታርጌት ፌር ጌም ነው። ገባ እንዳልመጣልህ ነው ማለት ገባ። ይሄን ሰውዬ እንዳስፈርም ጸሎት ብታረግ ይችላል። ያለበለዚያ አንተ ጋር ነው የሚመጣው። ማን ነው ምርጥ ሌፍት ዊንገር ያለው? ዶኩን ላምጣው። አሁን እየወጣ ያለ ሰበር መረጃ አለ። ሲቲ ከሊል ጋር ፋይናል አግሪመንት ላይ ደርሰዋል። አዩብ ባዲ ወደ ሲቲ ሂሪጎ ትንሽ ነው የቀረው ተብሏል። ይሄ የዚህ ልጅ ታለንት ከዓለም ዋንጫው ላይም አይተናል። ከዛም በፊት በነበሩ ደግሞ የሊልን ጌሞች ላይ ልጁ ምን ያህል ፖቴንሻል እንዳለው አይተናል። ከአንደርሰን ጋርም ቢመጣ ያው የሮድሪ መውጣት አይቀሬ እየሆነ ስለሆነ አሪፍ ጥምረት የሚሆኑ ይመስለኛል። ከሱ ሌላ ደግሞ ኤንዞ ፈርናንዴዝን ለማስፈረም ሲቲ ኤክስፕሎር እያደረገ ነው። አሁን ሁለተኛው ደግሞ እሱ ነው። እኔ ስቲል ልጁ በጣም እንደሚችል አውቃለሁ። ኤንዞ ፈርናንዴዝ ግን የሚሆን የማይመስለኝ የቼልሲ የሚለጥፍበት ዋጋ በጣም ውድ ነው የሚሆነው። ከ100 ሚሊዮን በላይ ነው የሚለጥፍበት ኤንዞ ፈርናንዴዝ ላይ ማለት ነው። ራያንደርስ መውጣቱ ሊወጣም ላይወጣም ይችላል። ራያንደርስ የሚወጣ ከሆነ ኤንዞ ፈርናንዴዝ የሚቀር አይመስለኝም እና ያን ሚድፊልድ ኮምፕሊትሊ ቼንጅ የሚያደርገውም ይመስለኛል። ሶ የሲቲ ሚድፊልድ ኔክስት ሲዝን ያው አንደርሰን ነው። ሮድሪ ባይወጣ ደስ ይለኛል። የሚወጣ ከሆነ አዩብ ባዲም ሊሆን ይችላል። ግን ምን ሊሆን እንደሚችል ራሱ እኔ ራሴ መገመት እየከበደኝ ነው። ግን አዩብ ባዲም ቋሚ የሚገባ አይነት ልጅ ነው። ሊገባም ይችላል። ሁለቱን ሊያጫውታቸው ይችላል። ከዛ ፊት ለፊት ላይ ቼርኪ ማለት ነው። ግን ኤንዞ ፈርናንዴዝ መምጣት ነገሮችን ሊቀይር ይችላል። እስቲ የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡ። ሊዩሶን ወደ ማንቸስተር ዩናይትድ ቪዲዮን ከመጀመራቸው በፊት ኮፒ ሊንክ እና ሼር በማድረግ ጀምሩ። ፋብሪዚዮ ሮማኖ አሁን ባጋራው መልእክቱ ላይ ማንቸስተር ዩናይትዶች ሉዊስን ለማስፈረም እጅግ በጣም እየሰሩበት ነው እየተባለ ነው የሚገኘውና የሁላችሁ ማንቸስተር ዩናይትድ የሉክሾ የረጅም ጊዜ ተኪ አድርጎ እንደሚያስበው ደጋግሜ ስነግራችሁ ነበር። ማንቸስተር ዩናይትድ በማጥቃትም በመከላከልም እጅግ በጣም ኮምፕሊትድ የሆነ ተጫዋች የሚያስፈርመው ከሆነ የሚያገኝ ይሆናል። ገና 21 ዓመቱ ነው። ይሄ ልጅ ፕራይሙ ላይ ሲደርስ ምን አይነት ተጫዋች ሊሆን እንደሚችል አላውቅም። የሉክሾም የረጅም ጊዜ ተኪ አድርገን ልናስፈርመው እንችላለንና የማን ዩናይትድ ደጋፊዎች በሊዩሳል ዝውውር ላይ ምን ተሰማችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ፎሎም እያደረጋችሁ ፔስ አንግማ አረተው እባክህ አንድ ክለብ እኮ አንድ ቦታ ላይ ተጨማሪ አንድ ተጫዋች ገዛ ማለት እኮ ለተቀያሪነት እንዲያግዙ እንዲሆን ይችላል። የምሬን ነው ማለት አንተ ችግር አለብህ። በቃ በአንድ ቦታ 2 እና 3 ተጫዋች አንድ ክለብ ከያዘ 2 ከያዘ ደስ አይለውም። ቼልሲ ይመጣና አንዱን ልግዛ ይላል። አይሸጥም። በቃ ሊቀመጥ ነው። ልጁን ፈልጓል። ወንበራችን ላይ ክፍት ቦታ ስለሚኖር እሱ እንዲሞላው ነው መንፈልገው። ቼላው እንዲህ አንገቱን አስረጽሞ መጣ። እናንተ ዙብሜንዲ ለማናገር ፍላጎት ምናምን ነገር ተንተርሶ መጣለች። የለም ይኸውልህ አይንህን አዙር። ከዚህ ቤት ውስጥ ደህና ተጫዋች እየወሰድክ አንተ እዛ ልምሻ ያዛቸውን ተጫዋቾች ነው የምትሰጠኝና እኔ ለአንተ አልሰጥም። በቃ ለሪያል ቤቲስ በሰጠው ይሻለኛል። ይሄ ለአንተ ከምሰጥ የምሬን ነው የምልህ። ነውራም ባለቂ አንተ እንዲህ ብሎ አልመጣም። ቼሎ አይዶ አንገት ግን ረጅም ነው በጣም። ልጁ እኮ አጭር ነው። አንተ አንገት ረጅም ስለሆነ ቼልሲ መንማዮች እንዲህ ብሎ አዩ። ቀደኛ ነው እንግዲህ ቪኒሺየስ ጁኒየር ማድሪድ ቤት ኮንትራቱን ማደሱን ተከትሎ እንግዲህ ክለባችን አርሰናል አሁንም የፊት መስመሩን ለማጠናከር ገበያው ላይ በትበት እያለ እንደሆነ መረጃዎች እየወጡ ይገኛሉ። እንደ ቤን ጃኮብ ዘገባ አሁንም አርሰናል ከቪኒሺየስ አለመሳካት በኋላ እንግዲህ 2 የፊት መስመር ተጫዋቾችን ለማስፈረም እየሰራ እንደሚገኝ ዘግቧል። እንግዲህ ከወደ
ለጁቬንቱስ ቅርብ የሆነው ጀለስ እዚህ አስቀምጬላችኋለሁ። አርሰናል እንግዲህ ባለፉት ሳምንታት ለኬናን ይልዲዝ የዝውውር ጥያቄ ለጁቬ አቅርቦ ነበርና ልጁ አይሸጥም ብለውት ነበርና አሁን የተሻለ ገንዘብ ይዞ ጥያቄ ለማቅረብ እንደተዘጋጀ እንግዲህ ከዛው ከጁቬ እንግዲህ ኬናን ይልዲዝ ማለት ነው ከዛው ነው መረጃ ወጣው ማለት ነው። ከጁቬንቱስ በኩል የተሻለ ገንዘብ እንግዲህ ጁቬ ሊያሳምን የሚችልና ጁቬንቱስ ደግሞ ሌላ ተጫዋች ማስፈርመዋል በዛ ቦታና ምን እንደሚሆን እስኪ አጃይበቱን ምናይ ይሆናል። ሲቀጥል ደግሞ የሁሊያን አልቫሬዝን ዝውውር ስፔሻሊ ከስፔን ያሉ እንትኖች አርሰናል አሁን ፕራዮሪቲ ሰጥቶ እየሰራበት እንደሚገኝ ማለት ነውና እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ማንም ብናስፈርም ይሻላል ከዚህ በኋላ እንትናም ኒዲያም እያሉ ነው የእንትና ልጅ እሱም ቤን ጃኮብስ ብሏል የኤቨርተን ልጅ ማለት ነው። እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። አጃይበቱን ምናይ ይሆናል። እስኪ እንግዲህ ማን ላይ ትኩረት አድርገው እንደሚሰሩ ማለት ነው። ግን ከባድ ነው። ክለባችን አርሰናል አሁንም ጥረቱን እንደቀጠለ ይገኛል። አሁን ደግሞ የጁቬንቱስን ኮከብ ኬናን ይልዲዝን ለማስፈረም ከፍተኛ ፍላጎት እንዳለውና ለጁቬንቱስም ጥያቄ ሊያቀርብ እንደሆነ ታውቋል ማለት ነው። ከዚህ በፊት ጁቬንቱሶች ተጫዋቹ እንደማይሸጥ አሳውቀው ነበረ። አሁን ግን አርሰናል ጁቬንቱስን የሚያሳምን ፓኬጅ ይዞ ሊሄድ እንደሆነ ታውቋል ማለት ነው። በደንብ ኮፒ ሊንክና ሼር እያደረጋችሁ ቪዲዮቻችን እየታዩ አይደለም፣ ለእናንተ ነው ቪዲዮ የምሰራው። ስለዚህ በደንብ ኮፒ ሊንክና ሼር ይደረግ። ፋሚሊ ይመቻችሁ። ፒስ አውት። ሮሜሮንና ክለባችንን በተመለከተ አንድ አዲስ መረጃ ወጥቷል። መረጃውን ባጭሩ እንመልከት። አትሌቲክ ባጋራን መረጃ መሰረት ክለባችን የተጫዋቹ ፈላጊ ነው። ነገር ግን ቶተናሞች ለአርሰናል ተጫዋቹን መሸጥ አይፈልጉም። ምንም ግን ተጫዋቹ ወደ ክለባችን ለመምጣት ግፊት የሚያደርግ ከሆነ ክለባችን ወደ ዝውውሩ ለመግባት ሙሉ በሙሉ ፈቃደኛ ናቸው። ሁሌ ባለው ሁኔታ ግን ተጫዋቹ ወደ አትሌቲኮ ማድሪድ ወይም ደግሞ ወደ ኢንተር ሚላን ሊሄድ እንደሚችል ዘ አትሌቲክ ጨምሮ ዘግቧል። ክለባችንም የመሀል ተከላካይ ለማስፈረም የዝውውር መስኮቱን በደንብ እያጤኑበት እንደሆነ ዘ አትሌቲክ ያጋራን መረጃ አሳይቷል። ታማኝነት ያላቸውና አጠር ያሉ የዝውውር ዜናዎች። መድፈኞቹ አርሰናሎች ክርስቲያን ሮሜሮን ከቶተናም ለማስፈረም እንቅስቃሴ ጀምረዋል። ነገር ግን ከጣሊያን ኢንተር ሚላን፣ ከስፔን ደግሞ አትሌቲኮ ማድሪድ የተጫዋቹ ፈላጊ ክለቦች ናቸው። አሁን ላይ ግን አትሌቲኮ ማድሪድ ተጫዋቹን ለማስፈረም ገፍቶ እየሄደ ይገኛል። የጣሊያኑ ክለብ ናፖሊ ከአርሰናል ጋብሪኤል ጄሱስን ለማስፈረም ከተጫዋቹ ወኪሎች ጋር ንግግር እንዳደረገም ተነግሯል። ፔፕ ቻቫሪያ ቼልሲን መቀላቀሉ ይፋ ሆኗል። ቼልሲዎች ዙቤሜንዲን ከአርሰናል የማስፈረም ፍላጎት እንዳላቸው ታማኝ ባልሆኑ ሚዲያዎች እየተዘገበ ይገኛል። ቼልሲዎች ግን የመሃል ሜዳ ስፍራቸውን ለማጠናከር ማርቲን ዙቤሜንዲ ላይ ፍላጎት አሳይተዋል እየተባለ ይገኛል። ከዚሁ ከቼልሲ ዜና ሳንወጣ ቼልሲዎች ማሎ ጉትሶን በዚህ ዝውውር መስኮት የመሸጥ ፍላጎት እንዳላቸውም እየተነገረ ይገኛል። በመጨረሻም ሪያል ማድሪድን ይቀላቀላል ተብሎ ሲጠበቅ የነበረው የማንቸስተር ሲቲ ድንቅ አማካኝ ሮድሪ በመጨረሻም ባርሴሎናን ለመቀላቀል ተቃርቧል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎችን እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ጋይስ ትላንት ደግሞ ችግር ጥጥ ያለች ወያላ ሮሜሮን ለማስፈረም ፍላጎት አለኝ አለች። ስለ ሮሜሮ እየተከታተለች ነበር ምናምን ተብሎ ተዘገበ ዛ አትሌቲክ ላይ። እቺ ምን አይነት አፒታይዘር ብትወስጂ ነው? ምን አይነት የምግብ ፍላጎት ብትጨምሪ ነው? እንደዚህ አይነት ከሁሉም ፍላጎት ይኖርሻል። ከሁሉም ጭራሽ የማይታሰብ እና ሮሜሮ ገፍቶ ከመጣ ግን ቶተናም ሊለቀው ይገደዳል። ሮሜሮ እቺን ትንሽ ክለብ ገፍቶ ለሚሄድ ምናምን ማለት ነው። አሁን ይኸው ሮሜሮ ወደ አትሌቲኮ አለቀ። አትሌቲኮች ይኸው ሊያቀርቡ ነው። የመጀመሪያ ቢዳቸውን ሊያቀርቡ ነው ለቶተናም እና ወደ አትሌቲኮ ሂሩዊጎ አለቀ። ኢንተርም አይገባም። ወደ አትሌቲኮ ሂሩዊጎ አለቀ። በቃ ይሄዳል ሮሜሮዬ። እንግሊዝ ፕሪሚየር ሊግ ላይ ማየት አልፈልግም። የኔ አባት ብዙ ነገር አድርጎልኛል። ብዙ ነገር ማለት ነው። አመሰግናለሁ የኔ አባት እንጂ አርሰናል ሰበር ዜና ማንቸስተር ሲቲዎች አዩብ ዋዲን ከሊል ለማስፈረም እጅግ በጣም ተቃርቧል። ሊልና ማንቸስተር ሲቲም ከስምምነት ለመድረስ ኦልሞስት ከጫፍ ደርሷል ማለት ነው። ይህ ተጫዋች የማንቸስተር ሲቲ ንብረት መሆኑ የሚቀር አይደለም። በጥቂት ሰዓታቶች ውስጥ ወይም በጥቂት ቀናቶች ውስጥ አዩብ ዋዲ የማንቸስተር ሲቲ ተጫዋች እንደሚሆን ይጠበቃል። ማንቸስተር ሲቲ እጅግ በጣም አስፈሪና ሌላ ታሪክ ውስጥ የሚገኝ ቡድን ሆኗል ማለት ነው። ኤሊዮት አንደርሰን አስፈርሟል። አሁን ደግሞ እጅግ በጣም በዓለም ዋንጫ ላይ ድንቅ ብቃቱን ያሳየው በሊልም ተስፋ ሰጪ እንቅስቃሴዎችን ያደረገውን አዩብ ዋዲን ከጨመረ ደግሞ የመሃል ሜዳው ደግሞ በጣም ጠንካራ ይሆናል ማለት ነው። ስለዚህ በቀጣዩ ዓመት ጠንካራውንና አስፈሪውን ማንቸስተር ሲቲ
ልንመለከት እንደምንችል ፍንጭ የሰጠ ዝውውር ነው ማለት ይቻላል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ሰበር መረጃ ማንቸስተር ሲቲ የአዮብ ቧዲን ዝውውር ለመጨረስ ተቃርቧል። ሲቲ እንግዲህ 18 ዓመቱ ሞሮኮዊ አማካኝ አዮብ ቧዲን ከሊል ለማስፈረም በአሁኑ ሰዓት ዝውውሩ ሊጠናቀቅ ከጫፍ ደርሷል። ባርሴሎናም ሮድሪ ለማስፈረም ከማንቸስተር ሲቲ ጋር ንግግር ማድረጋቸውን ቀጥለዋል። ሲቲም 50 ሚሊዮን ዩሮ የዝውውር ዋጋ እንደማይቀበሉ ያሳወቁ አዲስ የዝውውር ጥያቄ የሚያቀርባሉ ተብሎ ይጠበቃል። በአሁኑ ሰዓት ንግግሮች ቀጥለዋል። የሰው ልጅና ድፍረቱ የምሬን የምላቸው አሁን ፌራን ቶሬስ እንዲህ ማለት ነበረበት። ምን የሚል አይነት ላይክ መረጃ እየወጣ ነው መሰላችሁ? እሱ አይደለም ዳይሬክትሊ ያለው፣ ግን መረጃዎች ኦልሞስት ታማኝነት አላቸው። በባርሴሎና ቤት ትሪት እየተደረግኩበት ያለው መንገድ እየተሰጠኝ ያለው እንግዲህ ኃላፊነት ወይ ሚና ልክ ሆኖ ስላልተሰማኝ ክለቡን መልቀቅ እፈልጋለሁ እና ወደ ፒኤስጂ ለመሄድ ፍላጎት አለው የሚሉት መረጃዎች እየወጡ ያሉት ከዚህ ጋር ተያይዞ ነው። ይኸውላችሁ አስቡት፣ እኔ በህይወቴ ባርሴሎና ውስጥ ማለት ነው ጨጓሬን ከገሸለጡኝ ተጫዋቾች መካከል ፌራን ቶሬስ አንዱ ነው። እንዴ ፈርስት ሃፍ ላይ ብቻ እኮ ግልጽ የሆነ ዋን ቪዋን ተገናኝቶ በረኛ ሳይኖር አግኝቶ እኮ ኳስ የሚስት ሰው እኮ ነው ፌራን ቶሬስ ማለት። እንደ አይነት ወሬ ይዞ ሲመጣ ራሱ ያሳፍራል። 1 አመት ነው ኮንትራቱ ላይ የቀረው። የሚያሳዝነኝ ለድርድር የማይመች አይነት ሲቹዌሽን ነው ያለው ከፌራን ቶሬስ ጋር በተያያዘ ማለት ነው። እርግጥ ነው ገና 40-50 ምናምን ሊሸጥ ይችላል ተብሎ ነው የሚገመተው። አሁን ያለውን ገበያ እንደዚያ ያሸጧል፣ ግን ከዚህ የበለጠ መሸጥ ነበረበት። አሁን ካለው ማርኬት አንጻር ኮንትራቴን አላራዝምም የሚል አይነት አቋምም ያለው በዚሁ ምክንያት እንደሆነ መረጃዎች እየወጡ ነው። አይ ዶንት ኖ እኔ አምና ኦልሞስት የሌቫንዶቭስኪ ባካፕ አልነበረም፣ ዋነኛው ተጫዋች እሱ ነበር። በሱ ቦታ ግን ራሱ ማሳየት አልቻለም እንጂ እኮ አጥቂ አይገዛም ነበር ባርሳ። ያውላ እንግዲህ ኳሶችን ባይስት ምናምን ቁጥሮቹ ስቲል አሪፍ ቢመስሉም በጣም ላይክ ማንም ሰው በባርሴሎና ቤት የሚደረጉት ቻንስ ክሬት የሚደረጉትን ኳሶች መጨረስ ይጠበቅበታል። ምክንያቱም ግልጽ ኳስ ነው ላሚን ያማል የሚጥለው፣ ግልጽ ኳስ ነው ራፊኒያ የሚሰጠው፣ ሌሎቹም አማካኞች እነ ፔድሪ የሚሰጧቸው ኳሶች ቀላል አይደሉም። እሱ ግን ሲስት ነበር። አሁን መሄድ ፈልጋለሁ እያለ ነው። መንገዱን ጨርቅ ያልግለት ነው ልንል የምንችለው። ጋይስ እስኪ እናንተ ሀሳባችሁን ጻፉ። ኮፒ ሊንክ ሪፖስት ይደረግ፣ ፎሎ እያደረጋችሁ ይመቻችሁ። ሮድሪ መቀላቀል የሚፈልገው ባርሴሎናን ብቻ ነው። ሲቲ ደግሞ እንግዲህ ባርሳ ያቀረበውን 50 ሚሊዮን በቂ አይደለም ብሎ ውድቅ አድርጎታል ማለት ነው። ሁለቱ ክለቦች በንግግር ላይ ይገኛሉ። ስለዚህ እንግዲህ ሁለቱ ክለቦች በድርድር ላይ ናቸው። ኤኒታይም የሆነ ነገር ልንሰማ እንችላለን ብሏል ፋብሪዚዮ ሮማኖ ማለት ነው። ባርሳ እንግዲህ ቀጣይ የሚያቀርበውን ኦፈር የምንመለከት ይሆናል። ሮድሪ ግን መሄድ የሚፈልገው ወደ ባርሳ ነው። ፓፓ እኔ ግን ሳይፈርም ሌላ ነገር ማውራት መሸልል አልፈልግም። ብቻ ይፈርም። የነ በርናርዶ ሲልቫ ምናምን የምንበቀለው በዚህ ዝውውር ነው። ሲቲ ደግሞ እንግዲህ ሮድሪን ከመሸጥ ንግግር ጎን ለጎን በዋዲን ለማስፈረምም እንግዲህ በደንብ ንግግር እያደረገ እየተደራደረ ነው ማለት ነው። ዛሬ የተሰሙ ሰበር የተባሉ አዳዲስ እግር ኳሳዊ የዝውውር መረጃዎች እንደተለመደው ይዤ ወደ እናንተ ቀርቤላችኋለሁ። ቪዲዮውን ኮፒ ሊንክና ሪፖስት እያደረጋችሁ እነዚህን አጫጭር የዝውውር መረጃዎችን መኮምኮም ትችላላችሁ። እንግዲህ ስፔናዊ የማንቸስተር ሲቲ አማካኝ የሆነው ሮድሪ ከሪያል ማድሪድ ይልቅ አሁን ላይ ወደ ባርሴሎና ለማቅናት ፍላጎት እንዳሳየና ባርሴሎናዎቹም ይህንን ተጫዋች ለማስፈረም እንቅስቃሴ አጠናክረው መቀጠላቸው እየተነገረ እንደሚገኝ መረጃ አጋርቻቸው እንደነበረ የሚታወስ ነው። ታዲያም እንግዲህ 45 ሚሊዮን ዩሮ ለተጫዋቹ ዝውውር ለማንቸስተር ሲቲ አቅርበው የነበረ ቢሆንም ማንቸስተር ሲቲዎች ይህንን የዝውውር ሂሳብ ውድቅ አድርገውባቸዋል። ሲቲዎችም ከተጫዋቹ ዝውውር እስከ 75 ሚሊዮን ዩሮ አካባቢ ድረስ እንደሚፈልጉ ነው የተነገረው ማለት ነው። ያው በሮድሪ ቆይታ እርግጠኛ መሆን ያልቻሉት ማንቸስተር ሲቲዎች የሞሮኮዊውን የሊል አማካኝ የሆነውን አዩብ ቧዲን ዝውውር እንግዲህ በማፋጣን ሂደት ላይ እንደሚገኙ ነው የተነገረ የሚገኘው። በሚቀጥሉት ቀናቶችም አዲስ ነገር ስለ ተጫዋቹ ዝውውር ይኖራል ተብሎ ይጠበቃል። ከዚህ በተጨማሪም የማንቸስተር ሲቲ አለቃ ኢንዞ ማሬስካ ከዚህ ቀደም በቼልሲ ቤት ያሰለጠነውን አርጀንቲናዊ አማካኝ ኢንዞ ፈርናንዴዝን ለማስፈረም ፍላጎት እንዳለው የተነገረ ሲሆን ማንቸስተር ሲቲዎችም በተጫዋቹ ዝውውር ዙሪያ እንግዲህ እያጤኑበት እንደሚገኙ ነው የተነገረ የሚገኘው። ሊቨርፑል በብራድሊ ባርኮላ ዝውውር ዙሪያ ከፒኤስጂ ጋር ምንም አይነት ስምምነት ደረጃ ላይ ባይደርስም ነገር ግን አሁንም ቢሆን ከፒኤስጂ ጋር በተጫዋቹ ዝውውር ዙሪያ ንግግር ላይ እንደሆኑ እየተነገረ የሚገኘው። የመጀመሪያ የሊቨርፑል የዝውውር ሂሳብ ለተጫዋች ያቀረበው በፔዦቹ ውድቅ ተደርጎበት ነበረ። ነገር ግን አሁን ላይ ስቲል እንግዲህ የተሻለ ሂሳብ ለማቅረብ በንግግር ላይ እንደሚገኙ ነው የተነገረው። ቼልሲዎች ስፔናዊውን የራዮ ቫያካኖን ሌፍት ባክ የሆነውን ፔፕ ቻቫሪያን በ21 ሚሊዮን ዩሮ የዝውውር ሂሳብ ፓኬጅ ለማስፈረም ሙሉ በሙሉ ከስምምነት ላይ መድረሳቸው ተነግሯል። ከቶትናም ይለቃል ተብሎ እየተጠበቀ የሚገኘው አርጀንቲናዊ ተከላካይ ሮሜሮን አስመልክቶ አትሌቲኮ ማድሪዶች በዚህ ተጫዋች ዝውውር ዙሪያ በጣም ጥልቅ ፍላጎት እንዳላቸው የተነገረ ሲሆን ንግግር እያደረጉ እንደሚገኙም እየተነገረ ይገኛል። ከክለቡ ጋርም ከተጫዋቹ ጋርም እንግዲህ ንግግር እያደረጉ ይገኛል። አሰልጣኝ ዲያጎ ሲሞኔ በዚህ ተጫዋች ዙሪያ እንግዲህ ትልቅ ፍላጎት እንዳላቸው ነው
የተነገረው። የቀድሞ የባርሴሎና ተጫዋች የነበረው ሰርጂዮ ሮቤርቶ ከኮሞ በመልቀቅ አሁን ላይ ወደ አሜሪካው ክለብ ኤልኤ ጋላክሲ ለማቅናት ሙሉ በሙሉ ከስምምነት ላይ መድረሱ ተነግሯል። ለማንኛውም ስለ እነዚህ መረጃዎች እናንተ የምትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ይችላል። ይህንን ጀግና ተጫዋች ማለት ነው በእኔ የክለብ ማሊያ ላየው ፈልግ ነበር፣ ግን በዚህ የክረምት የዝውውር መስኮት የኒው ማንቸስተር ዩናይትድ ይሄን ልጅ የሚያገኘው አይመስለኝም። ኒውካስትሎች በፍጹም አንሸጥም፣ ብዙ ተጫዋች ሸጠናል፣ ስለዚህ አንሸጠውም በዚህ ክረምት የዝውውር መስኮት እያሉ ነው። እንግዲህ እንደዚህ አይነት ዜናዎች እየወጡ ነውና ዩናይትድም ደግሞ የተጋነነ ገንዘብ ከፍሎ ማምጣት ይህን ልጅ ይፈልጋል ብዬ አልጠብቅም። ምናልባት ወደ ሌላ ዝውውር ፊቱን ሊያዞር ይችላል። ኦኬ ያስኬዳል። እናንተ ምን ታስባላችሁ? ማን የተሻለ ተጫዋች ይሆናል? ከዚህ ልጅ ውጪ ዩናይትድ ቢመጣ ማን ይጠቅመናል? የትኛው ተጫዋች? እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ማንቸስተር ይቅደም ብለናል።